ህወሓት የቀበራቸውን ታንኮች በማውጣት ወደ ወልቃይት አቅጣጫ ማንቀሳቀሱ ተሰማ። ቡድኑ ባለፈው ቅዳሜ ድሮን ጥቃት ከተፈጸመበት በኋላ አደገኛ ወታደራዊ እንቅስቃሴዎችን እያደረገ ሲሆን ወደ ራያና ወልቃይት ተጨማሪ ኃይሉን አንቀሳቅሷል። ጌታቸው ረዳ የሚመሩት ፓርቲ በበኩሉ ህወሓት ጸረ ድሮን ታጥቂያለሁ በሚል ህዝብ እያሳሳተ ነው፣ የሻዕቢያ ወታደራዊ ፖሊሲ በትግራይ እየተተገበረ ነው ሲል ከሷል። ታደምጡታላችሁ። የቀጠናው ውጥረት ሲከርባቸው ወደ ካይሮ የበረሩት የሻዕቢያው አለቃ ወደ ግብጽ የተጓዙበት ቅንጡ ጀት ትኩረት ስቧል። የፈርዖኖች ጌታ አልሲሲ በሚጠቀሙበት በዚህ ጀት ኢሳያስ ጉዟቸውን አድርገዋል። ኤርትራ ድንበር ላይ የድሮን ጥቃት ከተፈጸመ በኋላ የተደረገውን የኢሳያስን ጉዞ በተመለከተ ያልተነገሩ ጉዳዮችን እንዳስሳለን። አሜሪካ በዮርዳኖስ ያሉ ዜጎቿ በአስቸኳይ ወደ ሚሳኤል መከላከያ መጠለያዎች እንዲገቡ አስጠነቀቀች። የኢራን የጡት ልጅ የሆነው ሁቲ በበኩሉ በቀይ ባህር ጥቃት እንደሚፈጽም ዝቷል። በቀጠናው አሁንም የሚሳኤል ልውጡ ቀጥሏል። ሰሙታላችሁ። ኢሰመኮ የአርሲውን ግድያ በተመለከተ መንግስት ያመነውን ሃይማኖት ተኮር ጥቃት የሚቃረን መግለጫ ማውጣቱ እያነጋገረ ነው። በርካታ ኦርቶዶክሳውያንና ከ100 ዓመታት በላይ ያስቆጠረ ቤተክርስቲያን የተቃጠለበትና የተገደሉበትን የተረጋገጠውን ጥቃት በተመለከተ ኢሰመኮ የተገደሉት 2 ክርስቲያኖች ብቻ ናቸው ብሏል። አነጋጋሪውን ጉዳይ በዝርዝር እነግራችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንዳፍታ ሚዲያ ቤተሰቦች አንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት የቀበራቸውን ታንኮች በማውጣት ወደ ወልቃይት አቅጣጫ ማንቀሳቀሱ ተሰማ። ቡድኑ ባለፈው ቅዳሜ ድሮን ጥቃት ከተፈጸመበት በኋላ አደገኛ ወታደራዊ እንቅስቃሴዎችን እያደረገ ሲሆን ወደ ራያና ወልቃይት ተጨማሪ ኃይሉን አንቀሳቅሷል። ጌታቸው ረዳ የሚመሩት ፓርቲ በበኩሉ ህወሓት ጸረ ድሮን ታጥቂያለሁ በሚል ህዝብ እያሳሳተ ነው፣ የሻዕቢያ ወታደራዊ ፖሊሲም በትግራይ እየተተገበረ ነው ሲል ከሷል። በትግራይ በህወሓትና ፌዴራል መንግስቱ መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ጫፍ ደርሷል። ከቀናት በፊት በሽራሮ የድሮን ጥቃት መፈጸሙ ደግሞ በክልሉ አዲስ ጦርነት ሊቀሰቀስ ይችላል የሚለውን ፍርሃት ከፍ አድርጎታል። ካለፈው ቅዳሜ ጥቃት በኋላ ቡድኑ ለየት ያሉ ወታደራዊ እንቅስቃሴዎችን ሲያደርግ ተስተውሏል። ለአብነትም በትናንትናው ዕለት የቀበራቸውን ተጨማሪ ታንኮች በማውጣት ወደ ምዕራብ ትግራይ ማለትም ወደ ወልቃይት አቅጣጫ ሲያንቀሳቅስ ታይቷል። ከስፍራው የወጡ መረጃዎች እንዳመላከቱት ህወሓት ቆላ ተንቤን ቀብሯቸው የነበሩ በቁጥር 9 የሚሆኑ ቲ52 ታንኮች ቆፍሮ በማውጣት ወደ ጠለምትና ወደ ምዕራብ አቅጣጫ ማንቀሳቀሱ ተሰምቷል። እነዚህ ታንኮች ምናልባትም እስካሁን ድረስ ከተቀበሩት ሳያወጣቸው የቆዩ የመጨረሻዎቹ ታንኮች ሊሆኑ ይችላሉ ተብሏል። ከዚህ በተጨማሪም ባለፉት 2 ቀናት የህወሓት ንብረት የሆኑ የትራንስፖርት ተሽከርካሪዎች የአገው ታጣቂዎችን ወደ ዋግምራ ቀጠና ሲያንቀሳቅሱ መዋላቸው ተነግሯል። በእንዲህ መልኩ ከድሮን ጥቃቱ ማግስት ጥብቅ ወታደራዊ እንቅስቃሴዎችን እያደረገ ያለው የህወሓት ቡድን ከፌዴራል መንግስቱ ጋር ወደ ሙሉ ጦርነት ሊገባ እንደሚችል እየተፈራ ነው። በአንጻሩ መንግስት አሁንም በክልሉ የድሮን ቅኝቶችን እያደረገ ሲሆን ለአብነትም በትናንትናው ዕለት በተንቤን የአየር ቅኝት እንደነበር ተሰምቷል። ይህ በእንዲህ እንዳለ ተቀማጭነቱን አዲስ አበባ ያደረገው የጌታቸው ረዳ ስምረት ፓርቲ በክልሉ ስላለው ወታደራዊ ጥምረት ህወሓትን የኮነነበት መግለጫ አውጥቷል። ፓርቲው በመግለጫው ህወሓትን በጠበንጃ ፈሙዝና በፕሮፓጋንዳ የትግራይን ህዝብ ወደ ሞት አፋፍ እየገፋ ነው ሲል ይከሳል። አሁን ላይ በትግራይ ህዝብ ላይ በአንድ በኩል በጠበንጃ ኃይል በሌላ በኩል ደግሞ ጸረ ድሮን አለን፣ ጥምረታችን ብቸኛ መድህን ነው፣ የፌዴራል መንግስት ተዳክሟል በሚል ፕሮፓጋንዳ ወደ ጦርነት ህዝቡን እየመራ ነው ብሏል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኃይል ኋላ ቀር ቡድን የኤርትራን መንግስት የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ደመናና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ ወቅሷል። ሰሞኑን በታህታይ አዲያቦ አካባቢ በገመሃሉ በተባለ ስፍራ በደረሰ የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱና በህይወታቸው ቁማር
ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት የችግሮች ሁሉ ምንጭ አሁን ክልሉን በጠብንጃ ፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነግረው እንደሚገባ አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቀርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከስምረት ጎን ተሰልፈው እንዲታገሉም ጥሪ አቀርቧል። የቀጠናው ውጥረት ሲከርባቸው ወደ ካይሮ የበረሩት የሻቢያው አለቃ ወደ ግብጽ የተጓዙበት ቅንጡ ጀት ትኩረት ስቧል። የፈርዖኖቹ ጌታ አልሲሲ በሚጠቀሙበት በዚህ ጀት ኢሳያስ አፈወርቂ ጉዟቸውን አድርገዋል። ኤርትራ ድንበር ላይ የድሮን ጥቃት ከተፈጸመ በኋላ የተደረገው የኢሳያስ ጉዞ በተመለከተ ያልተነገሩ ጉዳዮች በርካታ ናቸው። ኢሳያስ አፈወርቂ በ8 ወራት ውስጥ ለሁለተኛ ጊዜ ወደ ካይሮ በትናንትናው ዕለት ተጉዘዋል። በቀጠናው ኮሽታ ሲበዛና ውጥረቱ ሲያይል ወደ ካይሮ መመላለስ የሚያዘወትሩት ኢሳያስ አፈወርቂ የጉዟቸው ግን ከወትሮ ሁሉ የተለየ እንደሆነ ተነግሯል። ጉዞ ከወትሮ በተለየ ልዩ የሆነው በሶስት ምክንያቶች ናቸው። የመጀመሪያው ኢትዮጵያ ላይ ያጠነጠነው ጽምዶ ወደ ወታደራዊ ትብብር ያደገበት በመሆኑ፣ ሁለተኛው በሱዳን ጦርነት የኢትዮጵያ ተሳትፎ እየጎላ በመምጣቱና አሜሪካና ኤርትራ ግንኙነታቸውን እያደሱ ያለበት ወቅት መሆኑን የጉዞውን ክብደት ጨምሮታል። ስለ ፕሬዝዳንቱ ጉብኝት በኤክስ ገጻቸው ላይ የጻፉት የሀገሪቱ ማስታወቂያ ሚኒስትር የሁለቱ መሪዎች ውይይት በአፍሪካ ቀንድ የቀይ ባህር ደህንነትና በመካከለኛው ምስራቅ ባሉ መጠነ ሰፊ ለውጦች ዙሪያ እንደሚያተኩር ገልጸዋል። ወደ ግብጽ ካመራው የኤርትራ ፕሬዝዳንት ልኡካን ቡድን ውስጥ የውጭ ጉዳይ ሚኒስትራቸውም ተካተዋል። ፕሬዝዳንት ኢሳያስ በጥቅምት ወር በካይሮ ባደረጉት የ5 ቀናት ጉብኝት ወቅት አልሲሲ ሀገራቸው የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆናቸውን ተናግረው ነበር። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ውዝግብ ውስጥ የምትገኘው ግብጽ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የትብብር ጥምረት መፍጠራቸው ይታወሳል። ግብጽ፣ ኤርትራ እና ሶማሊያ ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበር። የአሁኑ የፕሬዝዳንት ኢሳያስ ጉብኝት የተሰማው በቀጠናው ከቀይ ባህር ጋር በተያያዘ ያለው ውጥረት በተካረረበት ወቅት ነው። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ስትል ኢትዮጵያ ክሷን በውጭ ጉዳይ ሚኒስቴር ቃል አቀባይ በኩል አሰምታለች። ቃል አቀባዩ ይህንን ያሉት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስር በተመለከተ ግብጽና ኤርትራ ስምምነት ከተፈራረሙ በኋላ ነው። ይህ የኢሳያስ ጉዞን ተከትሎ ታዲያ መነጋገሪያ የሆነው ሌላው ጉዳይ ኢሳያስ ወደ ካይሮ የተጓዙበት ቅንጡ ጀት ነው። በምስሉ ላይ የሚታየው አውሮፕላን ገልፍ ስትሪም የተባለ የቪአይፒ የንግድና የባለስልጣናት መጓዣ የግል ጀት አውሮፕላን ነው። ይህ አውሮፕላን የግብጽ መንግስት ንብረት ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተጓዙት በዚህ ጀት ነው። አሜሪካ በዮርዳኖስ ያሉ ዜጎቿ በአስቸኳይ ወደ ሚሳኤል መጠለያዎች እንዲገቡ አስጠነቀቀች። የኢራን የጡት ልጅ የሆነው ሁቲ በበኩሉ በቀይ ባህር ጥቃት እንደሚፈጽም ዝቷል። በቀጠናው አሁንም የሚሳኤል ልውውጡ ቀጥሏል። በመካከለኛው ምስራቅ ያለው ውጥረት አሁንም በከፍተኛ ፍጥነት እየተስፋፋና የአጎራባች ሀገራትን የአየር ክልል ጭምር ስጋት ላይ እየጣለ ነው። የአሜሪካ የውጭ ጉዳይ ሚኒስቴር አሁን በዮርዳኖስ ለሚገኙ ዜጎቹ አስቸኳይ የደህንነት ማስጠንቀቂያን አስተላልፏል። ማስጠንቀቂያው የወጣው በዮርዳኖስ የአየር ክልል ላይ ሚሳኤሎች በመታየታቸው ዜጎች ወዲያውኑ ጥበቃ ወዳላቸው መጠለያዎች እንዲገቡ ለማሳሰብ ነው። የውጭ ጉዳይ ሚኒስቴሩ ባወጣው መግለጫ የደረሱን መረጃዎች እንደሚያመላክቱት ሚሳኤሎች፣ ድሮኖች ወይም ሮኬቶች በዮርዳኖስ የአየር ክልል ውስጥ ይገኛሉ ብሏል። አክሎም ዜጎቹ ባሉበት ቦታ ሆነው ወዲያውኑ እንዲጠለሉ፣ ከቤት እንዳይወጡና የአካባቢውን ባለስልጣናት ማስታወቂያዎች በንቃት እንዲከታተሉ አዟል። በዮርዳኖስ የሚገኙ
የአሜሪካ ኤምባሲ ሁኔታውን በቅርበት እንደሚከታተልና አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን እንደሚሰጥ አስታውቋል። ይህ ክስተት የተፈጠረው ቀደም ሲል ኢራን ከሚያዝያ ወር የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ወደ ሰሜን እስራኤል ከፍተኛ ቁጥር ያላቸውን የባላስቲክ ሚሳኤሎች መተኮሷንና እስራኤልም ያጸፋ እርምጃ መውሰዷን ተከትሎ ነው። በሁለቱ ሀገራት መካከል የተቀሰቀሰው ይህ ቀጥተኛ የተኩስ ልውውጥ አጠቃላይ የቀጠናውን ደህንነት ከፍተኛ አደጋ ላይ ጥሎታል። ይህ በእንዲህ እንዳለ ሁቲዎች በቀይ ባህር ላይ የእስራኤል የባህር ጉዞን ሙሉ በሙሉ ማገዳቸውን አስታውቀዋል። የየመኑ ሁቲ በቀይ ባህር በሚደረግ በእስራኤል የባህር ጉዞ ላይ ፍጹምና ሙሉ እገዳ እንደሚጥል ያስታወቀ ሲሆን በውሃ መንገዱ ላይ ከእስራኤል ጋር ግንኙነት ያላቸው መርከቦች ዳግም ኢላማ እንደሚደረጉ ገልጿል። ቡድኑ ባወጣው መግለጫ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ በዝርዝር መትተዋል ብሏል። በእስራኤል ላይ የተፈጸመው የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው ወረራ ምላሽ መሆኑን ቡድኑ ገልጿል። ሁቲ በህዝባችንና በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሃዊ ያልሆነ ከበባ እያየን በዝምታ አንቀመጥም ሲል ገልጿል። ኢሰመኮ የአርሲውን ግድያ በተመለከተ መንግስት ያመነውን ሃይማኖት ተኮር ጥቃት የሚቃረን መግለጫ ማውጣቱ እያነጋገረ ነው። በርካታ ኦርቶዶክሳውያንና ከ100 ዓመታት በላይ ያስቆጠረ ቤተክርስቲያን የተቃጠለበትንና የተገደሉበትን የተረጋገጠውን ጥቃት ኢሰመኮ የተገደሉት 2 ክርስቲያኖች ናቸው ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቃጠለበትንና በርካታ ምዕመናን የተገደሉበትን ጥቃት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የተገደሉት 2 ክርስቲያንና አንድ ሙስሊም ናቸው ብሏል። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በተፈጸመ ጥቃት የተገደሉት 3 ሰዎች ናቸው ያለው ኢሰመኮ የመንግስት የጸጥታ ኃይሎችን መገደላቸውን ገልጿል። ኮሚሽኑ ግንቦት 23 እና ግንቦት 24 2018 ዓ.ም የተፈጸመውን ጥቃት በተመለከተ አካሄድኩት ባለው ክትትልና ምርመራ ጥቃቱ ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራውና በተለምዶ ኦነግ ሸኔ በሚባለው ታጣቂ ቡድን ነው ብሏል። በጥቃቱ ግድያ፣ መፈናቀል፣ የንብረት ውድመትና ቃጠሎ መድረሱን ከአይን እማኞች፣ ከተጎጂዎች፣ ከቤተሰቦቻቸውና ከመንግስት አካላት ባሰባሰበው መረጃ ማረጋገጡን ገልጿል። ኢሰመኮ ባወጣው መግለጫ በአሰኮ ወረዳ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ሽምቅ ውጊያ ፖሊስ አባላት በስፍራው ተሰማርተው ነበር ብሏል። በታጣቂ ቡድኑና በጸጥታ አካላት መካከል በተፈጠረው ግጭት ታጣቂ ቡድኑ በሰነዘረው ጥቃት ከአካባቢው መሸሽ ያልቻሉ ኃይሉ ንጉሴና ሰሙ አባይነ የተባሉ የክርስትና እምነት ተከታዮች መገደላቸውን ገልጿል። እንዲሁም በአካባቢው ከብቶች በመጠበቅ ላይ የነበረ በአቶ ሰፈኑ የተባለ የእስልምና እምነት ተከታይ በድምሩ የ3 ንጹሃን ዜጎች ህይወት አልፏል ሲል ኢሰመኮ ገልጿል። ከሰው ህይወት መጥፋት በተጨማሪ ቁጥራቸው በውል ያልታወቁ የመኖሪያ ቤቶችና የንግድ መደብሮች ላይ በመደዳ ዘረፋና ቃጠሎ መፈጸሙን ኮሚሽኑ በምርመራ አረጋግጧል።